ሸሁ በዳንስ ቤት ልብ አንጠልጣይ ታሪክ። ጸሐፊ ሙከረም፣ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። በትላንትናዋ ዕለት መስጊድ ውስጥ ሶላቴን ጨርሼ ሳሰላምት እገሌን ሳላስበው ውል ሲል አየሁት። አይኔን አላመንኩትም። ጥቂት ቆይቼ ወደ እሱ በመሄድ እሱ ነው አይደለም ብዬ አተኩሬ አየሁት። በእርግጥም በደሙና በስጋው እሱ ራሱ ነበር። አላህን በጣም የፈራ ኑሮ በጣም የተረጋጋ መንፈስ ስርዓቱን የጠበቀ ሰላትን ይሰግዳል። ግን ይህ ሰው ለመጨረሻ ጊዜ ያየሁት በተሳሳተ መንገድ የአጉል ስልጣኔና የስሜትን ፈረስ የሽምጥ እየጋለበ በጥመትና በክህደት አረንቋ ውስጥ ተዘፍቆ መውጣት ከማይችልበት ወንጀል ውስጥ በመግባት አሉ የተባሉ ደናሾችን፣ አሸብሻቢዎችና ተወዛዋዦችን እያሳደደ በነበረበት ወቅት ነው። ይህ ስራው ልክ የፍቅር መጽሐፍ ስናነብ የምናገኘውን የፍቅር ታሪክ እሱ ራሱ በውኑ የሚሰራው መስሎ ነበር የሚሰማው። ዲኑንና አቅሉን መርሳቱን ያየች አንድ አሸብሻቢ ደግሞ ሞኝነቱንና የዋህነቱን በማየት የኪሱን ደም የልቡን ውሃ በመምጠጥ ፍቅሩን ሳታስጨርሰው ገፍትራ በመጣል አባረረችውና የሰዎች ሁሉ መሳቂያ መሳለቂያ ሆኖ በነበረበት ወቅት ይዛኔ ነበር የማውቀው። ይህ ሰው እባክህ እያለ የሚጠራው አእምሮ ነበረው፣ ግን የአእምሮውን ጥሪ አልተቀበለውም። መካሪ ወንድሞችና ጓደኞች ነበሩት። ነገር ግን ለምክራቸው ጆሮ ዳባ ማለቱ አልቀረም። ምከረው ካልሰማ መከራ ይምከረው በማለት ለሸይጣን ብሎም ለበሽታ ለድህነትና ለጀሃነም አጋለጠው። እናም ተውት። ግን ያ ቀን መስጊድ ውስጥ አላህን ሱብሓነሁ ወተዓላ በፍርሃትና በስራ ሲገዛ ሳየው በጣም ተገረምኩ። ሰላቱን ሰግዶ እስኪጨርስ ድረስ በትዕግስት ጠበቅኩት። ልክ ሰላቱን ሰግዶ ሲያበቃ ጠጋ ብዬ ሰላም ማለቴን አለማለቴን በቅጡ ሳላውቀው ቀጥታ ከዚህ ቦታ እንዲህ ሊመጣ እንደቻለ ጠየቅኩት። እሱም እንዲህ አለኝ፣ አንተ የድሮ ጓደኛዬ፣ ከዚህ ቦታ አመጣጤ ብዙ አስገራሚና አስደናቂ ታሪክ አለው አለኝ። እስኪ ታሪኩ ምን እንደሆነ አጫውተኝ አልኩት በመገረም። ይህንን ታሪኬንማ እዚህ አላህ ቤት ውስጥ ልነግርህ ይከብደኛል። መስማት ከፈለክ ወደ ቤት እንሄድና ታሪኩን ላጫውተህ አለኝ። እኔም ታሪኩ ምን እንደሆነ ለመስማት በመጓጓት ወደ ቤቱ ተከትዬው ሄድኩኝ። እሱም እንዲህ ሲል ታሪኩን ያጫውተኝ ጀመር። አሁን እኔ ወደ አላህ ሱብሓነሁ ወተዓላ ተወብቼ መመለሴ ከአላህ የተሰጠኝ ስጦታ ነው። ሰበብ ያደረገልኝ ደግሞ መስጂድ ውስጥ ያዩዋቸው ሼህ ነው። አላህ ጀዛቸውን ይክፈላቸውና በእኛ ሼህ ምክንያት አላህ የጥመትንና የተሳሳተ መንገድን ተከትለን በኋላ እኔም ሆንኩኝ እኔን መምሰል ብዙ ሰዎች ቅኑን መንገድ ሰጥቶናል፣ መርቶናል። ለዚህም አልሐምዱሊላህ። በእርግጥ ድሮ እንደምታቀኝ በዲናቸው ጠንካራና ብርቱ የሆኑ በርካታ የዳዋ ሰዎችን አውቅ ነበር። ስለ ብዙ ጠንካራና አቢድ ዑለሞች ከንጉሥ ፊት ቀርበው ሐቅን ከመናገር ወደኋላ ከማይሉ ለሐቅ ሲሉ ማንንም የማይፈሩ የዓሊሞችን ታሪክን ብዙ ሰምቻለሁ። ግን ወላሂ እልሃለሁ እንደኛ አይነት ሼህ ጠንካራና ጀግና አይቼም ሆነ ሰምቼ ተዋውቄም አላውቅም አለኝ። ምን አደረጉ ሼሁ? እንዲህ ልትላቸው የቻልክ ምን አድርገው ነው አልኩት። ያደረጉትን አልሰማህም እንዴ አለኝ። በእውነት አልሰማውም፣ እባክህ ንገረኝ። ምን አደረጉ? በዳንስ ቤት ውስጥ ዳዋ አደረጉ። ምን? ይህስ አይታመንም አልኩት። እንዴት? እስካሁን አልሰማህም እንዴ? ከዚች አዱኛ ርቀሃል ማለት ነው። ወሬው እኮ በየጋዜጦች ተዘግቧል፣ በየመንገዱም ተናግሯል። ሰው ሁሉ ለብዙ ጊዜ አውርቶታል አለኝ። ታዲያ ሼሁ በዳንስ ቤት ውስጥ ምን አይነት ዳዋ አደረጉ አልኩት። በመጀመሪያ ሼሁ ሁልጊዜ መስጊዱን ሲመለከቱ መስጂድ ውስጥ የሚያያቸው የተለመዱ ፊቶችን ሽማግሌዎችና ጎልማሳዎች ብቻ ነበሩ። ከዚህ በፊት ግን መስጊዱ በወጣት ተማሪዎችና በወጣት ሰጋጆች ሞላ ስለነበረ ሼሁ ይህንን ነገር እያሳሰባቸውና እየከነከናቸው መጣ። ከዕለታት አንድ ቀን ለሽማግሌዎቹና ለጎልማሶቹ እንዲህ ሲሉ ጠየቁ። የሰፈሩና የከተማው ወጣቶች የት ሄዱ?
ሽማግሌዎች ግን ሊነግሯቸው ፈቃደኛ ባለመሆን ዝም አሏቸው። ሼሁ ጥያቄያቸውን በመድገም ከዚህ መስጊድ ውስጥ የሚሰጠው ትምህርት እኮ ከእናንተ በበለጠ የሚመለከተው ወጣቶችን ነው። ታዲያ እነዚህ ወጣቶች የት ደረሱ? የት ሄዱ? ሲሉ ጠየቁ። ሽማግሌዎችም እንግዲህ ሼሁ ይህንን ያህል ካመረሩ መናገር አለብን ብለው በማሰብ እንዲህ ሲሉ ነገሯቸው። የከተማ ወጣትማ የሚያመሻው ሲኒማ ቤት፣ ዳንስ ቤትና ቁማር ቤት ነው አሏቸው። ዳንስ ቤት? ሲኒማ ቤት? ደግሞ ይህ ምንድን ነው? ሲሉ ሼሁ በአግራሞት ጠየቁ። ለምን ብትለኝ ሼሁ ስለ እነዚህ ነገሮች አይተውም ሆነ ሰምተው አያውቁ። ሼሁ መልሰው ዳንስ ቤትና ሲኒማ ቤት ምን እንደሆነ ሽማግሌዎችን እንዲያብራሩላቸው ጠየቁ። ከዚህ በፊት ሼሁ በዱንያ ውስጥ የሚያውቁት ነገር ቢኖር ቤታቸውን፣ ከዚያም መስጊድ፣ ሐዲስና እንዲሁም ነብዩ እንዲህ አሉ አላህ እንዲህ ተናገረ የሚል ቃልም ብቻ ነበር እኮ። ታዲያ ሽማግሌዎች ለሼሁ ምን ብለው መለሱ ስል በስሜት ጠየቅኩት። ከዚያማ ሽማግሌዎቹ ለሼሁ ዳንስ ቤትና ሲኒማ ቤት ማለትማ ትልቅ አዳራሽ ሲሆን ከቤቱ ደረት ላይ ከፍ ያለ ትልቅ መደብ መሰል የእንጨትና የብረት ድርድር ያለበት ሲሆን ትልቅ መጋረጃም አለው። የሰፊ አዳራሽ ደግሞ በወንበር የተሞላ ነው። ወንበሩ በሰዎች ከተሞላ በኋላ የትልቁ መደብ መጋረጃ ይከፈትና ከአፍረተ ስጋቸውና ሰውነታቸው ላይ ብጣሽ ወረቀት ያደረጉ ራቁታቸውን የሆኑ ሴቶች ሰውነታቸውን እንደገላለጡ ይወዛወዛሉ። እጃቸውን እያውለበለቡ እግራቸውን እያነሱ በመዝለል የሚጫወቱበት ቦታ ነው አሏቸው። ሼሁ በቃችሁ አሉና ኢና ሊላሂ ወኢና ኢለይሂ ራጂዑን ካሉ በኋላ ሴቶች ከወንዶች ፊት እርቃናቸውን ይጫወታሉ ነው የምትሉኝ? ይህ በዚች ዓለማችን በተለይ በዚች ከተማችን ይደረጋል ብዬ አንድም ቀን ጠርጥሬም አስቤም አላውቅም። በሉ ተነሱ፣ አሁን ወደዚህ ዳንስ ቤት እንሂድ አሉ ሼሁ። ወደ ዳንስ ቤት እንሂድ ነው የሚሉት እንግዲህ ሼሁ አሉ ሽማግሌዎቹ። አስቀያሚ ወንጀል ሲፈጸምና ከስርዓት የወጣ ጋጠ ወጥነት ሲስፋፋ በጉልበት መቀየርና ስርዓት ማስያዝ ካልቻለን በነብዩላህ ዳውድና በነብዩላህ ኢሳ ዘመን የወረደው ርግማን ሳይወርድብን ከዛ በፊት እኛ በምላሳችን ዳዋ በማድረግ እነዚህን ሰዎች መለወጥ አለብን አሉ ሼሁ ተናደው። እስኪ ሼሁ ትንሽ ተረጋጉ። አሁን እኛ ወደዚህ ዳንስ ቤት ሄደን ዳዋ ብናደርግ ይስቁብናል፣ ይሳለቁብናል እንጂ ሌላ የምንለውጠው ነገር የለም አሉ። ሼሁን በመቆጣት እኛ ከነቢያቶች አንበልጥም፣ ነፍሳችን ከነሱ ነፍስ የተሻለች አይደለች። ለአላህ ሲሉ ነብዮች ተስቆባቸዋል፣ ተደብድበዋል፣ ተሰቃይተዋል። አንድም ቀን ግን ተሸንፈው ተሰላሽተውና ተስፋ ቆርጠው አያውቁም። እኛ ያለብን ማድረስ ብቻ ነው። ሂዳያን የሚሰጠው ግን አንዱ አላህ ሱብሓነሁ ወተዓላ ብቻ ነው። እና አሁን ተነሱና እንሂድ አሉ ሼሁ። ሼሆቹ አሁን እኛ ወደ ዳንስ ቤት ከምንሄድ ይልቅ በስፖርት በጤናና በጥበብ ስም በየትምህርት ቤቱ ሴቶች ቁምጣ ሱሪ ለብሰው አፍረተ ገላቸውን አሹለው ከወንዶች ፊት ኳስ ሌላም ነገር እንዳይጫወቱ በማለት መምህራኖቹን አዲስ ፈሊጥ አምጥተው ሴት ልጆቻችንን ለሰይጣን ያጋለጧቸውና ምግባረ ብልሹነትን ያስተማሯቸው ስለሆነ በመጀመሪያ ትምህርት ቤቶች ሄደን ብናስተምር ጥሩ ይመስለናል አሉ ሽማግሌዎቹ። ሼሁ ግን የለም አላህ ቢሻ የምንጀምረው በዳንስ ቤቱ ነው አሉ ሼሁ። ሽማግሌዎቹ ሼሁ በአቋማቸው መጽናታቸውንና ማምረራቸውን ሲያዩ እንዲህ አሉ። እንግዲህ ከሆነማ ከሲኒማ ቤቱ ሄደን ቦታ እስክናዘጋጅለት ድረስ እድል ይስጡን አሉ። በኋላስ ምን ሆነ? እውነት ሼሁ ወደ ዳንስ ቤት ሄዱ አልኩት የሆነውን ለማጓጉቼ። መጀመሪያ ሽማግሌዎቹ ወደ ዳንስ ቤቱ በመሄድ የዳንስ ቤቱን ባለቤት ከትርኢቱ መካከል ያለችውን የእረፍት ጊዜውን ሩብ ሰዓት እንዲያከራያቸውና ሼሆቹ በዚህ ሰዓት ውስጥ ዳዕዋ እንዲያደርጉባት ጠየቁ። የዳንስ ቤቱ ባለቤት ሰዎች ጤነኛ እንዳልሆኑ በመጠራጠር አፍጥጦ ተመለከታቸው። እብድ መሰሉት። በጣም ፈራቸው። ተከናንበው ወደ ለበሱት ጋቢማ ጮልቆ ተመለከተ። ምናልባት ከመካከላቸው አንዱ ከጉያው አውጥቶ በብረት ዘነዘና ሳያስበው ራሱን እንዳይበጠርቀው ፈራ።
እንዲሁም ከጋቢያቸው በታች ወደ ለበሱት ልብስ ማየት ጀመረ። ምናልባት እነዚህ ሰዎች ከአማኑኤል ሆስፒታል አምልጠው እሱን መቋደሻ ሊያደርጉት የመጡ እብዶች መሆናቸውን ለማረጋገጥ ሞከረ። ከዚያም እንዴት ሲል አሰበ። አንዱ እጁን ሰዶ ሳያንቀው በፊት ወደ ኋላ በመሸሽ ወንበሩን ገፋ አድርጎ ከመቀመጫው በመውጣት ለረዳቶቹ የእውታና የእሪታ ድምፅ አሰምቶ እርዳታ ጠይቆ ከእነዚህ ሸሃቸውን ይዘው ሲኒማ ቤት ለመምጣት ካሰቡ እብዶች የሚያወጣውን ሰው በመፈለግ አይነት ተቅበዘበዘ። ነገር ግን ሽማግሌዎቹ የዳንስ ቤቱ ባለቤት እንደፈራቸው ስለገባቸው አንደኛው የሸሚዙን ኳሌታ አጣምሮ እንቅ አድርጎ በመያዝ ጎትቶ ከፊታቸው ካቆሙ በኋላ በሩብ ሰዓት ውስጥ ሼሁን ለማስተናገድ ሌሊቱን ሁሉ ቁጭ ብሎ አድሮ ከሚያገኙ ገቢ የበለጠ ብር አስታቅፈውት የዳንስ ቤቱ ባለቤት ይህንን ሲያላመነም በጣም ተደሰተ፣ ተፍነከነከ። ዳንስ ቤቱ ቤታቸው እንደሆነ በመንገር እስከ በሩ ድረስ በመሄድ ከሸኛቸው በኋላ በተባለው ቀን ተዘጋጅቶ እንደሚጠብቃቸው ነገራቸው። የዳንስ ቤቱ ባለቤት ይህንን የማይታለፍ ዕድል በማግኘቱ በጣም ተደሰተ። ሼሁንም በዚህ ሁኔታ ሊያዋርዳቸውና ሊጠቀምባቸው መንገድ በማግኘቱ ሁለት ወፍ በአንድ ድንጋይ ስላሰበና ጊዜ ሳይወስድ ቀጥታ ወደ ማተሚያ ቤት በመሄድ የሳምንቱ አስገራሚ ክስተት በማለት ትልቅ ማስታወቂያ በማሰራት ሼሁ በዳንስ ቤት በሚል ርዕስ ያሸበረቀ ፖስተር ከዳንስ ቤቱ ተለጠፈ። ሰዎች ይህንን አስደሳች ዜና ለማየት ተሰበሰቡ። በእርግጥ የፖስተሩ ርዕስ ቢያስገርማቸውም ሼሁ በዳንስ ቤት ውስጥ ይመጣሉ ብሎ ያሰበ ግን ማንም የለም። ያሰቡት ነገር ቢኖር አዲስና ከውጭ ሀገር የመጣች ታላቅ ደናሽ ሳያስቡት ዳንስ ቤቱ ላሳዩአቸው ያሰበ ወይም አንድ ያልተለመደ አዲስ ዳንስ ሊያቀርቡላቸው ያሰበ ነበር የመሰላቸው። ጊዜውን ጠብቆ የፖስተሩ ማስታወቂያው እውን የሚሆንበት ቀን በመድረሱ የከተማው ሕዝብ ሴት ወንድ ሳይል ገልበጥ ብሎ ወደ ዳንስ ቤቱ መጣ። በትኬት መስኮቶች ግፊያ ተጀመረ። የትኬት ዋጋ ጨመረ። አንዳንድ ሰዎች በዛ ያለ ትኬት በመግዛት ከዳንስ ቤቱ ቅጥር ግቢ ውስጥ ሆነው መጋፋት ለማይፈልጉ ሰዎች በጥፍ ዋጋ መቸብቸብ ጀመሩ። የዛን ዕለትም ትኬት ለመግዛት ከሚጋፉ ሰዎች መካከል አንዱ እኔ ነበርኩኝ አለኝ። ኋላስ ምን ተከሰተ አልኩት። በኋላማ ሰው ቦታውን ይዞ ተቀመጠ። ቦታ የሚያጣ ቆመ። የመድረኩ መጋረጃ ገና መሸብሸብ ሲጀምር ሰው ጭብጨባውን አቀለጠው። ፉጨትና ጩኸት ተደበላለቀ። ከዛስ አልኩት በወሬው በመመሰጤ። ወገብ ሁሌ የሚያውቋትና ከሚስት ከልጆቻቸው አብልጦ የሚወዳት ለሷ ሲሉ ገንዘባቸውንና ጊዜያቸውን የሚያባክኑላት ዲናቸውን የሚረሱላት አሸብሻቢ ብጣስ ጨርቅ እንደለበሰች ከመድረኩ ብቅ አለች። እንደገና ጭብጨባው ቀለጠ። የአሸብሻቢዋ ከሙዚቃው ጋር እኩል በመውረግረግ ዳንሷን ቀጠለች። አሸብሻቢዋ ዳንሱን ስትጨርስ ስሟን እየጠሩ በመጮህና በማፋጨት ይደገም በማለት አንባረቁ። ዳንሱ ተደገመ። ይህ በእንዲህ እንዳለ የእረፍት ሰዓት በመድረሱ ለሩብ ሰዓት ያህል የመድረኩ መጋረጃ ተዘጋ። ከዛስ አልኩት። ከሩብ ሰዓት የእረፍት ጊዜ በኋላ እረፍቱ ማብቃቱን የሚያበስረው ደወል አቃጨለ። ሁሉም ቦታውን ያዘ። ግን የመድረኩ መጋረጃ አልተከፈተም። የሚቀጥለውን ትዕይንት ለማየት ሰው በጉጉት በመጠባበቅ በእግራቸው መሬቱን እየደበደቡ በእጃቸው እየጨበጨቡ የዳንሰኛዋን ስም ይጠሩ ጀመር። የመድረኩ መጋረጃ መከፈት ሲጀምር ሰው ጸጥ ረጭ ማለት ጀመረ። ከዚያ ከሚወዱት ተወረግራጊ ገላ ሌላ ያማረ ነገር ይመጣል ብለው ሲጠባበቁ የነበሩ ሰዎች ያዩት ግን ሌላ ነገር ነበር። እኮ ምን አዩ አልኩት፣ ያዩትን ለመስማት በመቸኮል። ያዩትማ ግርማ ሞገሳቸው ከራሳቸው ላይ የጠመጠሙትና የሚያስደስት ትልቅ ጥምጣም፣ ነጭ ጺማቸው የተንጀረገገ ጋቢ የደረቡና ከጋቢውን በላይ ደግሞ እስከ ደረታቸው ጥቁር ጁባ መሳይ ካፖርት የደረቡ ከወንበር ላይ ተቀምጠው ከፊት ለፊታቸው
ከትንሽ ጠረጴዛ ላይ ማይክ ተደቅኖ ነበር ያዩት። ሰዎች የሚያዩትን ማመን አልቻሉም። ያዩት ነገር ቅርጽ ወይም የሸህ አሻንጉሊት ሳይሆን እውነተኛ ሸህ ነበር። ሰው ትንሽ በማሰብ የሆነ ቲያትር ሊያሳዩን ነው ብሎ ጸጥ አለ። ሸይኹን አልሐምዱሊላህ አሰላቱ ወሰላሙ ዐላ ረሱሊላህ በማለት አላህን በማመስገንና ነቢዩን ዐለይሂ ሰላቱ ሰላም በመወደስ ንግግራቸውን ጀመሩ። ሰው ደነገጠ። እንዳያፏጭና እንዳይረብሽም ምላሱ ተሳሰረ። ጸጥታው ትንሽ ነገር እንኳ ብትወድቅ የምታሰማ ያህል ጸጥ ረጭ አለና ወዲያው ትንሽ ሳይቆይ ጩኸቱ ፈነዳ። ሰው መረበሽ ጀመረ። ቤቱ በረብሻና በጩኸት ቀለጠ። አንዳንዶችም የቢራና የለስላሳ ጠርሙስ ጫማ፣ የጫት እንጨት ወደ ሼሁ የመሳሰሉ ቃለ ንግግሮችን መወርወር ጀመሩ። የስድብ አይነትማ ምንም ብዬ ልንገርህ አወረድባቸው። ብሎም መጠጥ እንዲጠጡ የግብዣ ከመሰንዘራቸውን በተጨማሪ እንደ ደናሿ ካፖርታቸውን ጋቢያቸውን አውልቀው እየደነሱ እንዲቀመጡ ፈለጉ እና እንዲያሳዩአቸው ግን ሼሁ ይህንን ሁሉ የስድብ ውርጅብኝና የጠርሙስ ውርወራ ከቁብ ሳይቆጥሩ የተሰበሰበውን ሕዝብ ከመጤፍ ሳያስቡ ንግግራቸውን ቀጠሉ። ሰው ግን ጫጫታውን፣ ስድቡን አሁንም አላቆመም። ከጥቂት ጊዜ በኋላ አሿፊዎችና ረባሾች መድከም ሲጀምሩ ቀስ በቀስ መድረኩ ጸጥ አለ። በዚህ ዳንስ ቤት ውስጥ ሼሁን የሚያውቋቸው አንዳንድ ሰዎች ስለነበሩ በየአቅጣጫው እባካችሁ ጸጥ በሉ፣ ሼሁ ምን እንደፈለጉ እስኪ እንስማ የሚሉ ድምጾች እየተበራከቱ መጡና ዝምታ በመስፈኑ ሼሁ ተደስተው አላህን አመሰገኑ። ቀስ በቀስም የአድማጩን ጆሮ መሳብ ጀመሩ። ከዚያም መረጋጋትን ያዙ። ህዝቡን ፍርሃት ይሉ ጀመር። አንገታቸውንም ደፉ። ወደ ሼሁ በሙሉ ልባቸው ተጠጉ። ከዛች ከሚወዷት በልባቸው ካዘሏት አሸብሻቢ ምትክ የሼሁ ቃላት ሸብሻቢዋን ከልባቸው ውስጥ እየገፉ አስወጧት። የሼሁ ፍቅር በምትኩ በልባቸው መግባት ጀመረ። የሷ ፍቅር የስሜትና የአዘቅት ነበር። የሼሁ ፍቅር ግን ንጹህና የተቀደሰ ስለነበር የሷን ፍቅር ገርስሶ ከልባቸው ውስጥ በመውጣት እንዳይመለስ አድርጎ ቀዘፈው። ሼሁ ንግግራቸውን ጨርሰው ለመሄድ ሲነሱ ሰዎችም ዳንስ ቤቱን ለባለቤቱና ለሸይጣን ጥለው ሼሁን ተከትለው ወጡ። ከዛች ዕለት ጀምሮ እኔም ከሼሆቹ ተለይቼ አላቅም። እዛም የነበሩ ሰዎች አብዛኞቹ ዛሬም ድረስ ከሼሆቹ ተለይተው አያውቁም አለኝ። ግን እንጃ ያን ጊዜ ሼሁ ምን ብለው እንደተናገሩ ትንሽ እንኳን አላስክም አልኩት። አለ። ምን ነው አልኩት። እሳቸው የተናገሩት ንግግር እኮ በጣም ትልቅ ንግግር ነው። ልክ ከሰማይ የሚወርድ ንግግር ነበር የሚመስለው። በአጠቃላይ ሼሁ የሚናገሩት ንግግር በልባችን ላይ እንደ ውሃ ነበር የተንቆረቆረው። በጠጣነው ቁጥር ጣዕሙ የሚያረካ፣ ዝም ባሉ ቁጥር ጨምሩኝ የሚያሰኝ ንግግር ነበር። ሼሁ በተናገሩ ቁጥር የርኩስ መንፈስ ከውስጣችን ይወጣ፣ ቅዱስ መንፈስ ሲብረገረግ ይታወቀንና ወደ ንጹህ አየር፣ ወደ አላህ ፍቅር፣ ወደ ጀነት በር፣ ወደ እርካታና ወደ እውነተኛ ደስታ ይዞን ሲበር ይታየን ነበር አለኝ። ከዚያስ በኋላ ሼሁ ምን አሉ አልኩት። አዋክተውኝ እሳቸው እኮ በአጠቃላይ ንግግራቸው እኔ እናንተ አሁን እንደምናወጋው አይደለም፣ በጣም ይለያል። አዎ ከዚህ በፊትም ሲናገሩ ሰምቻቸው አውቃለሁ። የዚያን ቀን ግን ድሮ ከሰማኋቸው በጣም የተለየ ነበር። ያንን ቀን በእሳቸው ተመስሎ የተናገረው መላኢካ ነው ብላ አላጋነንኩም። ከምላሳቸው የሚወጣው ቃላት በኑር አሸብርቆ የሚወጣ ነገር ነበር መስሎ የሚታይ አለ አይኑን ባያቀረረ። ለምሳሌ እንዴት አይነት አልኩት። እኔ እንደምታቀኝ ተራ ሰው ነኝ። እሳቸው ያሉትን አሁን እኔ በነግርህ ልክ እንደ ተወርዋሪ ከዋክብት በልጭ ብሎ እልምን የሚልብህ ይሆንብኝ። ትንሽ እንኳን እርሳቸው ካሉት ነገር ንገረኝ አልኩት። እሺ ግን የምነግርህ በእኔ አእምሮ ያስኩትን እንጂ በእሳቸው አእምሮ ውስጥ ያለውን አይደለም። ደግሞ የማወራ በእኔ አንደበት እንጂ በእሳቸው አንደበት እንዳልሆነ በምትገነዘብ ከሆነ ነው አለኝ።
ጥሩ እስማማለሁ አልኩት። እኔማ ከሳቸው ሰምቼ ያፈስኩት ነገር ቢኖር ይሄን ነው ሲል ሸሁ ያደረጉትን ዳዕዋ በእሱ አንደበት እንዲህ ሲል ተረከልኝ። እኔማ ሸሁ ከመድረኩ ላይ ተቀምጠው ሲናገሩ የሰማኋቸው እንዲህ ሲሉ ነበር። የመድረኩ ጸጥታ ከሰፈነ በኋላ ግርማ ሞገስ የተላበሱና የአላህ ፍራቻ ከፊታቸው ላይ የሚታየው የሸሁ ድምፅ ጫጫታውን የሰነጠቀ ልክ የጨረቃ ወጋገን ጥቅጥቅ ያለውን ጨለማ በጨረሩ ሰንጥቁ እንደሚፈነጥቀው ሁሉ ሳናስበው በእኛም ጆሮ የሸሆቹ ንግግር ይንቆረቆርብን ጀመር። ከትንሽ ደቂቃ ጸጥታ በኋላ ሸሁ ለመድረኩ ሰው ስለ አላሁ ስብሓነሁ ወተዓላ ዳዕዋ እያደረጉ መሆናቸውን ታዳሚው መገንዘብ ጀመረ። ግን ይህንን ስልህ ሸሁ ለመድረኩ ሰው ያደረጉትን ዳዕዋ በጁምዓ ሰላት ላይ የመስጊድ ኢማሞች የሚደሰኩሩት ማለትም የሚخطቡት ድስኩር አይነት እንዳይመስልህ። የእኚህ ሸህ ዳዕዋ አቀራረብና አደራረግ በየመስጊዱ ከምንሰማው የዳዕዋ ድስኩር በጣም የተለየ ልብን የሚያማልልና የሚስብ ነገር፣ ጌታችንን አላሁ ስብሓነሁ ወተዓላ የሚፈራ ተስፋውን በአንድ አላህ ላይ ብቻ ያደረገ ከአላህ ሌላ ማንንም የማይለምን ከአላህ ሌላ ማንንም የማይፈራ ከአላሁ ስብሓነሁ ወተዓላ በቀር በማንም የማይመካ የአላህ ባሪያ ሁሉ ተኝቶ ጸጥ ረጭ ባለው ሌሊት ከእንቅልፉ ተነስቶ እያለቀሰ የሚያደርገውን የዱዓ አይነት ዳዕዋ ነበር የሚመስለው የሸሁ ዳዕዋ። እኔ በአላህ ስም እምላለሁ የእኚህን ሸህ ዱዓ አላሁ ስብሓነሁ ወተዓላ የሰማዩን በር ከፍቶ ተቀብሏቸዋል ብል አልዋሸሁም። ለምን ብትል የዳዕዋቸው ፋና በልባችን ውስጥ ሰርጾ ሲገባ ይታወቀን ነበር። ከዚህ በፊት ልባችን እንደዚች ቀን አላህን በመፍራት ሲንቦጀቦጅና ሲርበተበት ተሰምቶን አያውቅም ነበር። ሳንወድ በግዳችን እንባችን ይፈስ ጀመር። ስለ ራሳችንም አለቀስን። ሼሁ ገና አላህ ብለው የአላህን ስም ሲጠሩ ልባቸው ከደረታቸው ተመንጥቃ የወጣች ያህል ይሰማን ነበር። ያቺ ተመንጥቃ የወጣች የምትመስለው ልብ ደግሞ በህዋ ላይ በአላሁ ስብሓነሁ ወተዓላ የፍራቻ እንባ ርሳ የእኛን ልብ ሰንጥቃ በመግባት ልባችንን በአላህ ፍራቻ ያራሰችው መስሎን ነበር የሚሰማን። ከዛስ እባክህ ሸሁ ምን እንዳሉ ቶሎ ብለህ ንገረኝ፣ አጓጓኸኝ እኮ አልኩት። እሱም ሸሁ ያሉትን ነገር እንዲህ ሲል ቀጠለ። ይሄ ዳንስ ቤት ሲኒማ ቤት ነው አትበሉ፣ ዳንስ ቤት አይደለም። በእውነት አላህን ፈርቶና ተናንሶ ስህተትን እያስታወሰ በማልቀስ ዱዓ የሰራው ኃጢአት ወንጀልና የሚያደርግበት ቦታ ከሆነ ዳንስ ቤትነቱ ቀርቶ ወደ ተባረከ መስጊድነት ይለወጣል። መስጂድ ምን ያደርጋል? ልቡ መሽታ ቤት ተንጠልጥሎ ሐሳቡ በስሜት ተወጥሮ በምላስ ብቻ ዱዓ የሚያደርግበት ቦታ ከሆነ መስጂድ ምን መስጂድ ያደርገዋል? እኚህ ከጥቂት ሰዓት በፊት ስንሾፋቸውና ስንስቅባቸው የነበሩት ሸህ በጣም ትልቅ ሆኖ ታዩን። ከሚገባው በላይ ስናደንቃት ስንሰድባትና ስንወዳት የነበረችው ደናሽ አሸብሻቢ ደግሞ በጣም ትንሽና የተነኝ ክንፍ ታህል አንሳ ትታየን ጀመር። በአጠቃላይ ምን ልበልህ ይህች አዱንያ ትንሹናና አንሳ ታየች። ከዚያም ሸሁ ስለ ጾታዊ ስሜት አንስተው መናገር ጀመሩ። ከተናገሩት ውስጥ ትንሽ ያስኩትን ልንገርህ አለኝ። እሺ አልኩት። ሼሁ ከተናገሩት ውስጥ የማስታውሰው አንዳንዱ እንዲህ ነበር። ምናልባት ልሳሳትና ተራውን ጠብቄ ላልነግርህ ስለምችል እንደ ስህተት አትቁጠርብኝ አለና ሸሁ ስለ ጾታዊ ስሜት የተናገሩትን እንዲህ ሲል ጀመረልኝ። አላሁ ስብሓነሁ ወተዓላ በሰው ልጆች ውስጥ ስሜትን ፈጠረና አስገራሚና አስደናቂ ምስጢር በማድረግ ከሰው ልጆች ላይ በማስቀመጥ ስለ ፍጥረታዊ ህግጋት አደረገላት። ከዚህ ምስጢር ውስጥ አንዱ ታዲያ ይህንን ስሜትህን ህግጋቱን ተከትለህ ካስቀመጥከው አላህን ተገዝተህ ስሜትህን የሚተረጋጋ ሆነ። ከስሜት መረጋጋት ደግሞ በአንዱ ጤናና እርጋታን በአኺራ ደግሞ ጀነትን ትጎናጸፍበታለህ። ለጥሩ ስነ ምግባርና ለአላህ ህግጋት መርህ ተጓዥ ሳትሆን ስሜትህን ልቅ ካደረግከው ደግሞ ነዲዶ የበዛ የተንቀለቀለ እንጨት በጨመርክበት ቁጥር ሌላ እንጨት እንደሚፈልግ ነበልባል
እሳት ትሆናለህ። በአዱኛ ላይ ደግሞ ሰው መሆንህ ቀርቶ ወደ እንስሳነት ትለወጣለህ። ከዚህ በኋላ አንተ ከአድማስ ባሻገር ውሃ እንደሚፈልግና ነገር ግን ውሃ መስሎ የሚታየውን በተጠጋው ቁጥር ጥሙ እየጨመረበት ውሃው ግን እየራቀው እንደሚሄድ ጥመኛ ሰው ትሆናለህ። አንዳንድ ጋጠ ወጦች ፋሲቆች ሴት ሲያዩ በሙሉ አይናቸው አፍጥጠው ያያሉ፣ ልባቸውም ይንከተከታል። ቁመናዋና ፈታኝ ውበቷን በማንሰላሰል ይባዝናሉ፣ ሊያገኟትም ይመኛሉ። ብሎም የዱንያ ጣፋጭ ነገር ደስታ ሁሉ በሷ ውስጥ የተወሰነ ብቻ መስሎ ይታያቸዋል። የአዱኛ ስቃይና የአዱኛ ሰቆቃ እሷን በማጣት የሚመጣ ይመስላቸዋል። በአዱኛ ውስጥ የሚፈልገውን ሁሉ በሷ ውስጥ ያለ መስሎ ይታያቸዋል። ባስታወሳት ቁጥር ያብድላታል። ይህንን ሁሉ አስቦ ያገኛት እንደሆነ ደስታው የግማሽ ደቂቃ ያህል ብቻ ሆኖ ትቀራለች፣ ትከስማለች። ሳይጠግባት ይሰለቻታል። በሐሳቡ ሲስላት የነበረው ነገር ሁሉ ከንቱ ይሆንበታል። ከዛም ስለ ሌላ ሴት ማሰብ ይጀምራል። የሚያስባትን ሊያገኛት ደግሞ እንደዚሁ ተስፋው ይከስማል። እንደገና ሌላ ይመኛል። ከዚህችኛው ያጣውን ደስታ ከሌላኛዋ የሚያገኘው መስሎ ይሰማውና እንደገና ሌላ ለማግኘት ማብሰልሰል ይጀምራል። ይህችንም ሲያገኝ እንደዚሁ ተስፋው ይከስማል። እንዲህ እያለ ሊያገኘው የማይችለውን ደስታ በመፈለግ እንደባዘነ አንዷን ከአንዷ ሲቀያየር አንድንም ቀን የፈለገውን እርካታ ሳያገኝ ሐሳቡ ሳይሞላለትና ሳይጠግብ እድሜው ያከትማል። እናንተ ሰዎች ሆይ እርካታን ማግኘት ማለት ምንድን ነው? እርካታን ማግኘት ማለት ጾታዊ ግንኙነት ብቻ ነው ትላላችሁ? አይደለም ሰዎች። እርካታን ማግኘት ማለት ጾታዊ ግንኙነት ብቻ ሳይሆን ልብ ለልብ መገናኘት፣ ሴትና ወንድ በአንድ በተቀደሰ የትስስር ስርዓት ውስጥ መተሳሰር ነው። አንድ ከያኔ ስለ ፍቅር፣ ስለ እርካታና ስሜት ያለውን አልሰማችሁም? እንዲህ ነበር ያለው። ትናፍቀኛለች አቅፊያት እያለው አሁን ከማቀፍ የበለጠ ሌላ መቀራረብ ይኖር ይሆን? ፍላጎቴም ሆነ ስሜቴ እንዲሁም ትኩሳቴ፣ ሐሳቤና ውጥረቴ ይለቀኛል ብዬ አቅፌ ብስማትም በእጆቼ ፍጥርቅ አድርጌ በከንፈሬ ብጨምቃትም የጥሜ መንቀልቀል ግን ይበረታል እንጂ አይቀንስም። የልቤ ነዲዱ ትኩሳቱ የሚቀዘቅዝ ሳይመስለኝ ፍላቱ ሁለት ነፍሶች መገናኘታቸውን ሳላውቀው ሁሉም ነገር ይደበዝዛል። ሳላስበው ነበር ያለው። አዎ ሰዎች ስሜትን ልቅ በማድረግ ጥማት ይጨምሩታል እንጂ እርካታ አይገኝም። የዚች ዓለም ሴቶች አንተን ለማርካት ቢሰበሰቡም እርካታን አይሰጡህም። ለሴቶችም እንደዚሁ የዚህ ዓለም ወንዶች ሊያረኳቸው ቢያስቡም እርካታን አያገኙም። ግን ይህ አላረካ ያለ ስሜት አንድ የሐላል ሴት፣ አንድ የሐላል ወንድ ያረኩታል። ሰዎች ሆይ አንድ ሰው ገንዘቡ፣ ሀብቱ እጁን ወደ ፈለገው ለመስደድ ቢያስችለውም ጉልበቱ ይችል ይሆን? አካሉስ ስሜቱን መሸከም ይችል ይሆን? ቢችል እንኳን አንድ ቀን መሸነፉ በበሽታ መጠቃቱ አይቀርም። ማድረግ እየፈለገ አይችልም። አይኑ እያየ እያማረውም ያጠዋል፣ ያቅተዋል። እንደዚህ ከሆነ ታዲያ ለምን ከወንጀሉ አይታቀብም? አካሉና ክብሩን ለምን አይጠብቅም? አካሉንና ክብሩን አጥቶ ነፍሱን በበሽታ አስጠቅቶ ያማረውን እርካታ ከማጣት በአዱኛ ከመሰቃየት በአኼራ ደግሞ ወደ ገሃነም ከመወርወር አሁን ቢቆጠብ አይሻለውም ትላላችሁ? ወንድሞች ሆይ ከአላሁ ሱብሓነሁ ወተዓላ አፈጣጠር ተአምራቶች ውስጥ አንዱ በቁንጅና የሚመሳሰሉ ሴቶችንም ሆነ ወንዶችን አለመፍጠሩ ነው። ሴቶቹን ላይ መሳሰሉም ወንዶችም እንደዚሁ። ግን ከሁሉም ሴቶች ወንዶች የሚገኘው እርካታ አንድ አይነት ነው። ሰዎች ሆይ እስኪ ንገሩኝ፣ ከዚች አሸብሻቢ ከቡና ቤት ሴቶችና ከሚስቶቻችሁ መካከል የምታገኙት ልዩነት ምንድን ነው? በእርግጥ አሸብሻቢዋ ጥሜ የሚፈልጉትን የማታለያ የሐር ሽፎንና በአርቲፊሻል ወርቅ መሳይ ሳህን አድርጋ ስለምታቀብል የተለየ ነገር ያለ መስሎ ይታያል። ግን በውሸት ሐር ተሸፍኖ የቀረበልህ ሐሩን አንስተህ የሚበላውን ስትገምጥ የውሸቱ ወርቅ ሳህን ሲያንጸባርቅብህ፣ በውሸት ብርጭቆ የቀረበልህን መጠጥ ስትጠጣ ጥምህ እየጨመረ መሄዱ ሳይሞላ የፈለግከው እርካታን ሳታገኝ የውሸት እርካታን በመፈለግ በስተጀርባ በመንከራተት ያቀረበችልህን ምግብ እንዲሁም መጠጥ ከጀነት ስንዴ ታጭዶ በመላእክቶች ወፍጮ ተፈጭቶ በሁረል አይን ሴቶች ሊጡ ተቦክቶ የተጋገረ መስሎ በሰመመን ይታያል። ግን እርካታውን ጨመኩት ስትል ይተንብሃል።
ወዮልህ አንተ ሰው! ምናልባት ሚስትህ ከሷ የምታምር አላህን የፈራች በፈለካት ጊዜ የምታገኛት ትሆናለች። እውነተኛ እርካታንም ከሷ ታገኛለህ። ግን ሸይጣን ዘፋኟ፣ አሸብሻቢዋና የቡና ሴቷ ከሚስት የበለጠ የተዋበችን ማስመስሎ ያሳይሃል። ቁንጅናና ውበትም ይህ ነው ይልሃል። ቁንጅናና ውበት ግን ይህ አይደለም። ሰዎች ውበት ማለት ፍቅር ነው። ለምሳሌ እናትህን ትወዳታለህ። አይነ ከሷ የበለጠ ውብና ቆንጆ ያለ አይመስለውም። የልብህንም ፍቅር የሷን ያህል ለሌላ ሰው አይኖረውም። ስለዚህ ሰዎች ፍቅር፣ እርካታ ማለት ይሄ ነው። እንደዚሁም የምትወዳትና የምታፈቅራት ሚስትህ ብትከዳህ በዚህ ዓለም ላይ ለሚያት ሰው እንኳ ከሷ የበለጠ ቆንጆ የሌለ መስሎ ቢታያትም አንተ ግን ይህችን የካደችን ሚስትህን በዚች ዓለም ውስጥ እንደሷ አስቀያሚ፣ መጥፎና የሷን ያህል ያለ አይመስልህም። ለምን ይመስልሃል? ፍቅርህን ስለካደች ነው። እና ሰዎች ፍቅር የውስጥ እርካታና ትስስር እንጂ ቁንጅና ወይም ስሜት አይደለም። ሰዎች ሆይ አሁን እናንተ በሲኒማ ቤትና በዳንስ ቤት ደስታን እየፈለጋችሁ ነው። ግን የደስታ መገኛውን መንገድ አላገኛችሁትም፣ አላወቃችሁትም። ደስታን በአእምሯችሁ ሳይሆን የምታስቡት በስሜታችሁ ነው። ነጋዴ በሚሊዮን አንተ ከዚህ ሲኒማ ቤት ያላየኸው የሚቆጠር ገንዘብ ይኖርሃል። ሚሊዮን ስታተርፍ ለምንድን ነው የምትደሰተው? የምትነግደው በሽና በሚሊዮን ለማትረፍ ስለሆነ ነው አይደል? ስለዚህ የምትፈልገውን የከጀልከውን ስላተረፍክ ትደሰታለህ። ግን በምትኩ ያሰብከውንና የምትፈልገውን ትርፍ ካላገኘህ ትናደዳለህ፣ ትበሳጫለህ፣ ትሰቃያለህ፣ ብሎም ታብዳለህ። በአንጻሩ ግን አንድ 10 ብር ያለው ደሃ ወንድምህ አንተ የምታስበውን በሺ የሚቆጠር ትርፍ ባያገኝ እንዳንተ አይሰቃይም። ያውን በሺ ስለሚቆጠር ገንዘብ አስቦ አያውቅም ይሆናል። ስለዚህ በዚች ባለችው 10 ብሩ ካንተ የበለጠ ሀብታምና ደስተኛ ይሆናል። በርካታ ፎቆችና ፋብሪካ ያለው ባለሀብት ሌላ ፎቅ ሳልሰራ ሌላ ፋብሪካ ሳልተክል እያለ ሲጨነቅና ሲጠበብ ያድራል። በጨረታ ተፎካክሮ ሳያሸንፍ ከቀረማ ማበዱ ነው። ግን በሌላ በኩል አንድ ትንሽ ክፍል ተከራይቶ የሚኖር የወር ደመወዝተኛ ሌላ ቤት ለመስራት ሲያስብ ፋብሪካም ለመግዛት ሳይጨነቅ በተከራያት ቤት በትንሹ ፍራሹ ላይ ጥሩ እንቅልፍ ሲቀጫድራል። አንተ ግን ከተመቻቸ መዝቦልድ አልጋ ላይ ተኝተህ በጭንቀትና በስቃይ ትገላበጣለህ፣ እንቅልፍ አጥተህ ታድራለህ። ይህንን ስላችሁ ለልማት ለስራ አታስቡ። ገንዘቡን ጥሉ፣ ስነፉ ማለት አይደለም። እርካታና ደስታ የሚገኘው በገንዘብ ሳይሆን ባገኙት ነገር መጠቀም በመቻል እንደሆነ እጠቁማችሁ ስለፈለኩ እንጂ። ስለዚህ ያ ደሃ ሰው ባለው በመርካቱ ካንተ የበለጡ ሀብታም ነው ማለት ነው። ገንዘብ ምንድን ነው? ገንዘብ ደስታን፣ ሁሉን ነገርን ይገዛል ያለው ማን ነው? በእርግጥ ገንዘብ ስሜትን እንጂ ፍቅርን፣ እርካታን አይገዛም። ገንዘብ መድኃኒትን እንጂ ፈውስና ጤናን አይገዛም። ገንዘብ አልጋን እንጂ እንቅልፍ አይገዛም። ገንዘብ ምንጣፍን ይገዛል፣ መስጅድን ይገነባል እንጂ ኢማንን አይገዛም። ገንዘብ ቁስን እንጂ አእምሮን አይገዛም። አንድ ንግግርን በዚህ ጊዜ አስታወስኩኝ። ስለ አላሁ ሱብሓነሁ ወተዓላ ኃይሉና ግዙፍ ሰራዊቱ ማሰብ ጀመርኩኝ። ከዚያም ስለዚህ ኃያል የአላህ ሰራዊት ስመራመር አላሁ ሱብሓነሁ ወተዓላ ኃይሉና ግዙፍ ሰራዊት እሳት ነው ብዬ አሰብኩኝ። ከዚያም ትንሽ ሳልቆይ እሳትን ውሃ ሲያጠፋው በማየቴ የአላህ ትልቁ ሰራዊት እሳት ሳይሆን ውሃ ነው አልኩኝ። ወዲያው ትንሽ ሳልቆይ ውሃን ነፋስ ተሸክሞ ሲወስደው አየሁ። ለካስ የአላህ ትልቁ ሰራዊት ነፋስ ነው አልኩኝ። ወዲያው ትንሽ ቆይቼ ደግሞ ስመለከት ነፋሱን ተራሮች ሲቋቋሙት አየሁ። የአላህማ ትልቁ ሰራዊት ተራራ ነው ብዬ ማሰብ ጀመርኩ። ትንሽ ሳልቆይ ተራራን የሰው ልጅ ሲፈለፍለውና ከቁንጮ ላይ ወጥቶ ሲቆፍረው አየሁ። ለካስ ትልቁ የአላህ ሱብሓነሁ ወተዓላ ሰራዊት የሰው ልጅ ነው ብዬ ተገረምኩ። ወዲያው ትንሽ ሳልቆይ የሰው ልጅ እንቅልፍ ሲወስደው ተመለከትኩ። የአላህማ ትልቁ ሰራዊት ይህንን ሁሉ ተፈጥሮ የሚቋቋመውን የሰው ልጅ ከፍላጎት የሚያግደው እንቅልፍ ነው። የአላህ ትልቁ ሰራዊት ስል ሐሳቤን ደመደምኩ። ከዚያ ትንሽ ቆይቼ ሳይ ሐሳብ እንቅልፍን ሲያባርረው አየሁ። ያን ጊዜ ጉድ! አቤት ያላህ ስራ አልኩኝ።
ለካ የአላህ ትልቁ ሰራዊት ሐሳብ መሆኑ ነው። ከዚያማ የሐሳብን መፍለቂያና መኖሪያ ስፍራ ፈለኩ። እሱም ልብ ሆኖ አገኘሁት። ልብ ደግሞ ካለ ኢማንና ዚክር የማትረጋጋና የማትረካ ሆና አገኘዋት ብለዋል። ስለዚህ ሰዎች ሆይ አላሁ ሱብሓነሁ ወተዓላ ልብን ፈጥሮላችኋል። እስኪ ተመልከቱት። አንድ ፋሲቅ ጋጠወጥ ሰው መጥቶ 200 ደናሽና ሸብሻቢ ከቡና ቤት ሴት ጋር የስሜት ዳቦ ከገመጠ በኋላ ሌላ አዲስ ዘፋኝ ወይም አሸብሻቢ ቡና ሴት መጣች ሲባልና ሳያገኛት ቢቀር ሌትና ቀኑን እሷን በማሰብ ብሎም ስራውን ትቶ እሷን ሲያስብ ያድራል ይውላል። እሷን ለማግኘት ቀን ከሌቱን ይባዝናል። ብሎም ስራውን ትቶ እሷን በመፈለግ ይንከራተታል። እሷን ባገኘም እንዲሁ ሌሊቱን ይመኛል። ስለዚህ ሁሌ ከስቃይ ጋር አብሮ ይኖራል፣ ደስታንም አያገኛትም። በአንጻሩ ደግሞ በህይወቱ ውስጥ ካለ አንዲት ሴት የማያውቀው ንጹህ የአላህ ባሪያ ይህችን አሸብሻቢ ቢያያት እንኳ ስለሷ ሳያስብና ሳይጨነቅ ይኖራል። ታዲያ ይህ የአላህ ፈሪ የአላህን ትእዛዝ አክባሪ በአንዲት ሚስት ካንተ ደናሽና ሸብሻቢ ቡና ቤት ሴት እና የመንገድ ሴት አዳኝ የበለጠ ደስተኛ አይደለምን? ወንድሞቼ ሆይ መንፈሳዊ ህይወት ማለት ልክ እንደ ነጋዴ መዝገብ ማለት ነው። መዝገቡ በያዘው የቁጥር አሃዝ ሳይሆን ከመደመርና ከመቀነስ በኋላ እንደሚገኘው ቀሪ ሂሳብ ማለት ነው። በሚሊዮን የሚቆጠር ገንዘብ ያለው እንደዚሁ ሚሊዮን ይፈለግበታል። ምንም የሌለው ደግሞ ምንም እንደማይፈለግበት ሁሉ ሰዎች ሆይ በአዱንያ ላይ የሚፈልገውን ሁሉ ነገር ያገኘ ሌላ የሌለውን ነገር ይፈልጋል፣ ይመኛል። ይህ የሚሆነው ደግሞ እርካታን በማጣት ነው። ግን አላህን በመገዛት ለፍቶ ጥሮ ግሮ የዕለት ጉርሱን ከሰው ሳይከጅል የሚኖረው ዛኪር የሚፈልገውን ነገር ቢኖር አላህ ሱብሓነሁ ወተዓላ እንዲወደውና የቂያማ ቀን ከፊቱ ሲቆም ከወንጀል ነፃ ሆኖ መገኘትን ብቻ ነው። የደስተኞች ደስተኛ ማለት ደግሞ ባገኘው ነገር ረክቶ አላህን የሚያመሰግን ነው። ወንድሞቼ ሆይ ባገኘው የማይረካ ትንሹንም ሆነ ብዙንም ነገር አያረካውም። አዱንያን በሙሉ ቢሰጡትም አይረካም። ፍላጎቱ አያቆምም። ጭንቀት አይለቀውም። ምድር ያንተ ናት ቢሉት ሰማይ ለማን ልትሆን ብሎ በጭንቀት ይሰቃያል። አንተ ደሃ ወንድሜ ሆይ አንድ ቀን የሀብታም መኪና ብትነዳ ወይም ከሀብታም መኪና ብትሳፈር ያንተን ያህል በዚህ ዱንያ ላይ ደስተኛ ያለ መስሎ ይታይ ይሆናል። ግን ባለ መኪናው በራሱ መኪና ያንተን ያህል መደሰቱ ቀርቶ የደስታም ስሜት አይሰማውም። አንተ አንድ አህያ ስላለ ደስተኛ ሆነ ትኖራለህ። ሀብታሙ ግን ምን አለበት ባለው ነገር እርካታን በማጣቱ ያንተን አህያ ይመኝ ይሆናል። ልክ አንዳንድ ሀብታም ሰዎች በውጭ ሀገር የምግብ አይነት ማዕድ አሸብርቆ ቀርቦለት ከመሬት ላይ ቁጭ ብሎ እንጀራ በሽሮ የሚበላው ሰው አስቀንቶት እሱም እንደሱ ሆኖ ለመብላት እንደሚቀናው ሁሉ። ስለዚህ ሰዎች አላህ ሱብሓነሁ ወተዓላ ሚስጥሩ የረቀቀ የሆነው ጌታ ደስታን በሲኒማ ቤት፣ በቡና ቤትና በዳንስ ቤት ወይም በገንዘብ የምትገዛ አላደረጋት። ያደረጋት ድብቅ የሆነች መንፈሳዊ ውስጣዊ እርካታ በባለቤቱና በሚያገኘው ነገር በሰውና በጌታው መካከል የምትገኝ ሚስጥር ነው ያደረጋት። የቀመሳት የሚያጣጥማት የሚረካባት፣ ያልቀመሳት ደግሞ እሷን ፍለጋ የሚሮጥላት ሚስጥር ነው ያደረጋት። ሰዎች ሆይ ማንኛውም ነገር ውስጡን እንጂ ላዩን አትመልከቱ። ለምሳሌ አንድ በሽተኛ አንተ ያዝከውን የተሸከምከውን ጭንቀትና ስቃይ ቢሸከም አንድ ቀን የሚያደር ይመስልሃል? ምናልባት ሀብታም ሰው ወይም ከአንዲት ደናሽና ሸብሻቢ ሴት ጋር የሚሄድ ሰው ብታይ ደስተኛ ነው ብለህ ታስብ ይሆናል። የምታስበውን ያህል ደስተኛ ቢሆን ኖሮ ባልበቃቸው ነበር። ምንጊዜም ግን ነገሮች ሲደጋገሙ ይህች አዱንያ ስቃይንም ሆነ ደስታን የተለመደ ነገር ያደርጉታል። እስረኛ ሲታሰር ለመጀመሪያ ጊዜ ይደነግጣል። ቀስ በቀስ ግን የእስር ቤቱን ህይወትም ይለምደዋል። እንዲሁም ባለስልጣን ስልጣኑን የተቀማ ጊዜ ለጊዜ ይበሳጫል። እንዲሁም አንድ አፍቃሪ ያፈቀረውን ሲያጣ በመጀመሪያ ይሰቃያል። ቀስ በቀስ ግን ይላመደዋል። ውስጣዊ ያልሆነች ደስታም እንደዚሁ ለጊዜው ብታስፈነድቅም ቀስ በቀስ ወዲያው ትከስማለች። ሰዎች ወይ የማይከስም ደስታና እርካታ ማለት የልብ እርካታ ብቻ ነው።
ይህ ዘላለማዊና የማይነጥፈው እርካታና ደስታ የሚመነጨው ደግሞ የአላህን ሥራ በማድነቅ የአላህን ትእዛዝ በማክበር ከልብ በመነጨ ፍጹም ስሜት ትእዛዙን ስንከተል ብቻ ነው። አዎ አንድ የአላህ ባሪያ ጸጥ ረጭ ባለው ሌሊት እንቅልፉን ትቶ ለአላህ ሱብሓነሁ ወተዓላ ሱጁድ በማድረግና ዱዓ በማድረግ የሚያገኘው እርካታ በገንዘብና በሲኒማ ቤት፣ በመሽታ ቤት፣ በስልጣን፣ በስካርና በማደንዘዝ የሚገኝ ይመስላችኋል? ለዚህ ዕድል አብዱና ዛኪሩ ኢብራሂም ኢብን አድሃም እንዲህ አሉት። እኛ ያለንበት ደስታና እርካታ ንጉሶች፣ ባለስልጣኖችና ሀብታሞች ቢያውቁት ኖሮ በጎራዴና በጦር በተዋጉን ነበር ነው ያሉት። አዎ የደስታና የእርካታ የማይርቀው ዘላለማዊ ምንጭ ማለት ወንድሞቼ ደስታና እርካታ ማለት ሊተረጎም ሊዳሰስና ሊጨበጥ ወይም ሊታወቅ የሚችል ነገር ሳይሆን በአላህ ኢማንና በተቅዋ ከልብ የሚመነጭ እውነተኛ ስሜት ነው። አዎ የፀሐይ ጨረር ድቅድቅ ጨለማዋን ሰንጥቆ ሲወጣ እንደሚፈነጥቀው ብርሃን ማለት ነው። ሰዎች ሆይ አጉል ስሜት የምታገኙበት ደስታ መሰል ናፍቆት የሚመነጨው ከሁለት ነገሮች ነው። አንደኛው ያያችሁትን ነገር በሙሉ የራሳችሁ ለማድረግ መጓጓታችሁ ነው። ሁለተኛው ደግሞ የማያውቁትን ነገር ለማወቅ ከሚመነጭ ስሜት ነው። ለምሳሌ አንድ ጋጠ ወጥ ሰው እንዲህ አይነት ወንጀል ሰራ ሲባል ብትሰሙ ወይም ራሱ ቢያወራ ይህንን ወንጀል በመስራቱ ከበስተጀርባ ያገኘውን ደስታና እርካታ በመገመት የዚህ ሰው አይነት ወንጀል ለመስራት፣ ዝሙት ለመስራት ወይንም ለመጠጣት ትገፋፋላችሁ። መጠጥ ግን ወንድሞቼ ይህ ወንጀለኛ ሰው ቢያስብ ኖሮ ከዚህ ወንጀል በስተጀርባ ያገኘው ደስታና እርካታን ሳይሆን በዚህች አፍታ በማትሞላ ጊዜ ራሱን እንዲሁም ዘላለማዊ ከሆነው የአኺራ ደስታ ነበር ያራቀው። አንተ ግን ይህንን የአኺራ ደስታ ባሰብክ ይህንን ወንጀል ለመስራት አትገፋፋም። በእርግጥ በዚያች ቅጽበት ነፍስያህ ገፋፍታህ ሊሆን ይችላል። በአላህ ፍራቻ ግፊቱን ተቋቁመህ ወንጀሉን ሳትፈጽም በመቅረትህ ግን መላ እዝነትህ ሐሴትን ትለብሳለች። ይህንን ወንጀል ባልሰራ ቀረው እያልክም ሁሌ ከምትጸጸት ግን በዚች አዱንያ ላይ የሚያሳስብህ ነገር ቢኖር ወንጀል ብቻ ይሆናል ማለት ነው። ሰዎች ወይ አይን ወደ ስሜታዊ ቀስቃሽ ገላ ታያለች። ጆሮ ሙዚቃዎችና የማያስፈልጉ ነገሮችን ታዳምጣለች። አእምሮ ደግሞ እነዚህን ቀርጾ ከትዝታ ሳጥን ውስጥ ያስቀምጠዋል። ትዝታ ደግሞ ከሚገባው በላይ አሳምሮ ያቀርብልሃል። ይህ ሁሉ ነገር እያለ አንድ ወጣት ከሀሳቡ የሚያባንነው መርዙ በመላ አካሉ ከተሰራጨ በኋላ ነው። በተለይ ይህ ሰው ሃይማኖቱን ከዘነጋ በዚያች አዱንያ ላይ የሚያሳስበው ነገር ቢኖር ስሜቱንና ፍላጎቱን የሚያረካበትን መንገድ ብቻ ነው የሚሆነው። ሐሳቡ ሁሉ ስሜት ይሆናል። ተኝቶም ስሜት፣ የሚያወራው ሁሉ ስለሱ ብቻ ነው። በህልሙ የሚያስበውም ሃይማኖቱም ስሜት ነው። ትምህርቱ ስሜት፣ ስራውም ስሜት ብቻ ይሆናል። ስለዚህ አላህ ሱብሓነሁ ወተዓላ እይታችንን እንድንጠነቀቅ ያዘናል። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም የመጀመሪያዋ እይታ ላንተ፣ ሁለተኛዋ ባንተ ይሉናል። ሁለተኛዋ ባንተ ማለታቸው ሁለተኛዋ እይታ ወደምታየው አካል የምትወረወር የሸይጣን ጦር ናትና ለማለት ነው። እና ወንድሞቼ ማንኛውም ወንጀል የሚጀምረው ከማየት ነው። ብዙ ሰዎች ደግሞ ወደ ገሃነም የሚነዱት በማይገምቱት ጥቃቅን ወንጀሎች ነው። እናንተ ሰዎች ወይ ኖራችኋል። በዚህች እድሜያችሁ ከተሰጣችሁ እድሜ ዓመታትን ውስጥ አላህንም ወንጅላችሁታል፣ ትእዛዙንም አክብራችኋል። እስኪ ተመልከቱ፣ በዚህ ካሳለፋችሁት እድሜ ውስጥ ምን እንደቀረ። በወንጀል ያገኛችሁት እርካታ አሁን የታለ? የለም። በመዝገባችሁ ውስጥ ጥቁር ነጥብ ጥሎ አልፏል። የአላህን ትእዛዝ ያከበራችሁትስ ትልቅ ትውስታን ትቶ ከመዝገባችሁ ላይ ጥሩን ስራ አስፍሮ አልፏል። አሁን ይህንን ጥሩ ስራችሁን ስታስታውሱ ምን ነው አላህን ባልወነጀልን እያላችሁ አትመኙም? ይህንን ተውትና እስኪ አሁን እናንተ ከጣረ ሞት ላይ እንደሆናችሁ ራሳችሁን አስቡት። ከሞት የሚቀራል እንዴ? የለም።
የሞትስ መድኃኒት የሚያውቀው ሰው አለ? የለም። እስኪ ራሳችሁን ጠይቁ። ሰዎች ሆይ መሬትና ሰማይን ከመካከሉ ሁሉ ያሉትን ነገሮች እናንተን ጨምሮ የፈጠረ ጌታ እሱ ፊት እንደቆማችሁ አድርጋችሁ ራሳችሁን እስኪ ቁጠሩትና እንዲህ ስትሉ አስቡ። አንዳንድ በወንጀል ተዘፍቆ ራሱን እንደ ጀግና ሲቆጥር የነበረው ሰው የአላህ ፊት ላይ ሲዋረድ፣ ከኛ በላይ ሰው የለም ሲሉ የነበሩ ኩራተኞች እርቃናቸውን ሆኖ ከአላህ ፊት ሲቀርቡ በአርሽ በኩል ተጣርቶ ዛሬ ጌትነት ለማንነት ሲል መልስ ሰዎቹ ለአንዱ ለኃያሉ ብቻ ነው ሲሉ ሲመልሱ፣ ከዛም ትልቁ ፈተና ሲቀርብ በፈተና ያለፉት ሰዎች ስማቸው ተጠርቶ የጀነት በር ሲከፈትላቸው፣ የወደቁት ሰዎች ስማቸው ተጠርቶ ከፍጥረታት መሃል ሲዋረዱና ወደ ገሃነም ሲወረወሩ እሱን በማየት እስኪ ራሳችሁን በዚህ ቦታ ላይ አድርጋችሁ ተመልከቱ። ያን ጊዜ ታዲያ የታለ አሁን በወንጀል የምታገኙት እርካታ? አይናችሁን የምትዳስሱበት ዘፋኝ አሸብሻቢዎችና የቡና ቤት ሴቶች አሁን የታሉ? ያፈታኝ ውበቷ የታል? መግሉና እዡ እያፈሰሰ አይደል? ወንድሞች ሆይ ለዚህች ውድ ዓለም ጌታ አላት። በዚህች ውድ ዓለም ላይ ፍትህ አለ። ያመነዘረና የዘሞተ በሱም ላይ ይዘሞትበታል። ሴት ልጆች የላችሁም? ሴት እህቶች የላችሁም? ምን ራሳችሁን ጠብቁ፣ ሴቶቻችሁ እንዲጠበቁ። ነገ ምን እንደሚከሰት አታውቁ። ምናልባት የአንዳችሁ ሴት ልጅ ወይንም እህት በእነዚህ ቦታ ላይ አሸብሻቢ ደናሽ ሆና ልታገኟት ትችላላችሁ። ለዚች አሸብሻቢ እዘኑላት። ይህች ሰው ከምንም አልወጣችም፣ እንደ እናንተ አይነትና አባት አላት ሲሉ ሼሁ ሳናስበው እንባችን በጉንጮቻችን ላይ መፍሰስ ጀመረ። ለአሸብሻቢዋን በጣም አዘንላት። ልክ አባት የደረሰች ልጁን በጋብቻ ለመሰተር በእዝነት አይን እንደሚያት ሁሉ ይህችንም ደናሽ ልጅ የዛን ያህል አድርገን አየናት። መጀመሪያ ግን እንባዋን ለመቅጠፍ እንዳልተመኘናት ሁሉ አሁን ግን እያዘንላት ነው። ከዚያች ቀን በኋላ ይህችንን ደናሽ አሸብሻቢ ከዚህ እርኩስ ስራ አላቀቅናት። ከኛ ውስጥ ጥሩ ሰው ነው ለምንለውም ሰው ዳርናት። አሁን ይህች ሴት የቤት እመቤትና የልጆች እናትም ሆናለች። ቀደም ሲል እንደነገርኩ ያን መጀመሪያ እብድ ናቸው ብሎ የፈራ የሲኒማ ቤቱ ባለቤት ዛሬ ወደ ሾዎቹ እየመጣ ይዘይራቸዋል። ምናልባት ዛሬ ወይም ነገ ይህንን ዳንስ ቤት ዘግቶ ሌላ ክብር ያለው ስራ ያገኛል ብለን እናስባለን። እኔም ከዚህ ሲኒማና ዳንስ ሊያዩ ከሄዱ ሰዎች አንዱ ነበርኩኝ። ግን አላህ እኛንም ሼሁን ስለወፈቀኝ ይሄው ዛሬ እንደምታዩኝ ወደ አላህ ተመልሻለሁ እልሃለሁ አለው። የሼሁ በዳንስ ቤት ታሪክም ይሄ ነበር። ምን አለ ታዲያ ሁሉን ዳንስ ቤት እንደኛ ያሉ ሰዎች እየገቡ ሰውን ከአጉል ደስታ ፍለጋ ወደ ጥሩ መንገድ ቢመልሱትና ቢመክሩት፣ ሰላም፣ እርካታ፣ የእውነት ደስታ ለኔም ለናንተም አላህ ይወፍቀን ብሎ የሼሁን ዳዋ በዳንስ ቤት ተረከልኝ። ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።